በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ በ1973 ዓመተ ምህረት ከተደረሱት የሥነ ግጥም አርዕስት አንዳንዱን እናሰማለን። ይግለጽልን። አሜን። እውነተኛው ሰላም ርዕሱ ይህ ነው። እውነተኛው ሰላም። ሰላም ፈላጊዎች የምትሉ ሰላም፣ በምስራቅ በምዕራብ ያላችሁ በዓለም ጠቢባን፣ ሊቃውንት፣ የቋንቋ ምሁራን፣ ሌሎችም ፈላስፎች የምትሉ አወቅን። የእውነተኛ ሰላም ፍጹም እኩልነት፣ ፍትህ፣ መተሳሰብ፣ የነጻነት ሕይወት፣ ፍቅርና ርኅራኄ ጸድቀው ያበቡበት፣ መለያየት ጠፍቶ ሰው ሁሉ በአንድነት ያለምንም ሐዘን ያለአንዳች ጦርነት ተዋዶ ተፋቅሮ ከብሮ የሚኖርበት አለ የምትሉን እንዲህ ያለ ስርዓት ጓጉተናል፣ ናፍቀናል ይህንን ለማየት። ጓጉተናል፣ ናፍቀናል ይህንን ለማየት። መስማቱ ይበቃናል፣ በንባብ አውቀናል። እውነተኛው ሰላም ወዴት ተሰውሯል? አሳዩን ባካችሁ፣ ወሬው ሰልችቶናል። እውነተኛው ሰላም ወዴት ተሰውሯል? አሳዩን ባካችሁ፣ ወሬው ሰልችቶናል። ምድር ገነት ስትሆን የሰላም መዲና፣ የአንድነት ምሰሶ፣ የነጻነት ፋና፣ ችግር ተወግዶ ድህነት ኮብልሎ፣ ችጋር ኮብልሎ፣ በቢሮም በቤትም ሰው በሰላም ውሎ፣ የልቡና እረፍት የአእምሮ ጸጥታ፣ ሐሪቲ ደስታን የሕይወትን ሽታ። የልቡና እረፍት የአእምሮ ጸጥታ፣ ሐሪቲ ደስታን የሕይወትን ሽታ። መዓዛው ተሰምቶት በእረፍት የሚኖረው እውነተኛው ሰላም ለሰው የሚሰጠው መቼውን ንግርቱ ተጨባጭ የሚሆነው? ሰው ሁሉ ይጓጓል እቅጩን ንገሩን፣ እንዳዞ በምላስ ለሳቸው አትፍጁን። ሰላም ፍጹም አንድነት ማለት ነው። የሰላም ባለቤት እግዚአብሔር ነው። ነቢዩ ኢሳይያስ ለክፎች ሰላም የላቸውም ይላል። አዎ ኃጢአት እየሰራን ከእግዚአብሔር ሕግ እየወጣን ሰላም ሰላም ብንል
መጀመሪያ ነፍስና ስጋችን ተጣልተዋል። ማን ነው የሚያስታርቃቸው? ስጋ የራሷን ፈቃድ ትፈልጋለች፣ ነፍስም እንደዚሁ። አንድ ሰው ውስጥ ትግል አለ። አስታራቂው መንፈስ ቅዱስ ካልሆነ የሰላሙ ባለቤት በተግባር የሰራው ክርስቶስ ካልሆነ በባዶ ሰላም ሰላም ቢሉት ከየት ይመጣል? ለምሳሌ የሰላም መልእክተኞች የሚባሉትም እንደ መልከጼዴቅ ያሉት ለእውነት የቆሙና አብዶ የሌለባቸው የሰላም መልእክተኞች ካሉ መልካም ነው። ሰላምን የሚጠላ የሰላምን ጥቅም የማያውቅ ማን ነው? ሰይጣናት እንኳን የሌሎችን ሰላም ያሳጣሉ እንጂ እርስ በርሳቸው አይጣሉ። አራዊትን እንመልከት። አንበሳ አንበሳን አያጠፋም። ነብርስ ነብርን መቼ ገላል? ሁሉም ከወገኑ ጋር ተስማምቶ ይኖራል። እስካሁን ድረስ ግን ከመጀመሪያ በመጽሐፍ ቅዱስም እንደምናውቀው ሰው ነው የራሱ የሰው ጠላት ሆኖ የተገኘው። አሁንም ይሄ ነው በዓለም ላይ እየተከሰተ የምናየው። ከትንሹ ወደ ትልቁ ብንሄድ ይሄ ነው ያለው። ስለዚህ እውነተኛው ሰላም የሚገኘው ስለ ሰላም በመደስኮር ሳይሆን እያንዳንዳችን የሰላም ሰዎች ስንሆን ነውና መጀመሪያ በውስጣችን ከእግዚአብሔር የሚለየንን ኃጢአት፣ ሰላም ያሳጣንን በንስሐ አስወግደን በቤታችንና በራሳችንን ሞክረው ለራሳችን ሊደረግልን የሚገባውን ሁሉ ለሌላው እንዲደረግለት በእውነት የምናስብ ከሆነ መጀመሪያ ራሳችን ሰላም እናገኛለን። ከዛ በኋላ ለሌላው እንተርፋለን። ነገር ግን እንደ አስቆሮቱ ይሁዳ መምህር መቼ መጣህ ብሎ እየሳሙ በሚስጥር እየሸጡ የሰላምና የፍቅር ሰዎች ሆነን ብንገኝ አታላዮች ነን። ይህ ግብራችን ደግሞ ኃጢአታችን እንደ አስቆሮቱ ይሁዳ ራሳችን የሚያጠፋ ይሆናልና እንደዚህ እንዳንሆን ክርስቲያን የሆን ሁሉ እንጠንቀቅ ለማለት ይወጣ ነው። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን እንደምን ሰነበታችሁ? ነው ከማህበረ ቅዱሳን ሚዲያ አገልግሎት ተቋም ወደ እናንተ እየደረሰ የሚገኘውን የድምጸ ተዋህዶ ሬዲዮ መሰናዷችንን እያደመጣችሁ ትገኛላችሁ። ቀደም ሲል በሰማችሁት እውነተኛ ሰላም በተሰኘ ግጥም እንዲሁም አሁን ላይ ያደመጣችሁት በነበረው መዝሙር የዛሬ መሰናዷችንን ጀምረናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆይታ ታደርጉ ዘንድ የአክብሮት ግብዣችን ነው። እንግዲህ በቆይታችን የምንገኘው ዘመነ ጽጌ ላይ እንደመሆኑ መጠን ከዚህ በፊትም ስናደርገው እንደነበረው ወቅቱን የሚገልጹ ከዘመኑ ጋር የሚሄዱ ጉዳዮችን እያነሳን ወደ እናንተ የምናደርስ ይሆናል ማለት ነው። ያው ወርሃ ጽጌ ላይ እንደመሆናችን መጠን የእመቤታችንን ስደት በሰፊው የሚያሳስቡ የሚያወሱ ግጥሞችን፣ መዝሙራትን እንዲሁም ሌሎች መሰናዶችን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ እየጋበዝኩኝ ቀደም ሲል ስታደምጡት የነበረው መዝሙር አሁንም ወደ እናንተ መድረሱን ይቀጥላል። አብራችሁን ቆዩ። ያለው ከቤት ነው እውነተኛ ሰላም
ዘወትር እንዳልተጋው በአደባባይ ቆሜ ስምህን እንዳልጠራው ተሰነካክዬ ወድቄአለሁና እርዳኝ አማኑኤል በሃይማኖት ልጽና። እውነተኛ ሰላም ያለው ከቤትህ ነው። እውነተኛ ሰላም ያለው ከቤትህ ነው። እርዳኝ ልናወጥ እለምንሃለሁ። እርዳኝ ልናወጥ እለምንሃለሁ። ዓይኔን እንባን ያመዝናል ከስለ ኃጢአቴ የንስሐ ትሁን ቀሪዋ ሕይወቴ በመዳኔ ሰዓት በዛሬው ዕለት ፍቅርህን አስቤ መጣሁ ካንተ ፊት። እውነተኛ ሰላም ያለው ከቤትህ ነው። እውነተኛ ሰላም ያለው ከቤትህ ነው። እርዳኝ ልናወጥ እለምንሃለሁ። እርዳኝ ልናወጥ እለምንሃለሁ። ጌታ ሆይ ጸጸቴን እንባዬን ተቀበል። አባትሽ ነኝ በለኝ እኔም ልጅ ነኝ ልበል። ዘይት ሳላዘጋጅ ድንገት መጥተህብኝ በርህን በመዝጋት ከደጅ አታስቀረኝ። እውነተኛ ሰላም ያለው ከቤትህ ነው። እውነተኛ ሰላም ያለው ከቤትህ ነው። እርዳኝ ልናወጥ የተወደዳችሁ አድማጮቻችን እየተከታተላችሁት የምትገኙ ከማኅበረ ቅዱሳን ሚዲያ አገልግሎት ተቋም ወደ እናንተ እየደረሰ የሚገኘውን የድምፀ ተዋሕዶ ሬዲዮ መሰናዷችንን ነው። መሰናዶውን ወደ እናንተ በማድረሱ በኩል አብሬያችሁ ቆይታ የማደርገው እኔ ዲያቆን ኤርሚያስ ደባሱ ነኝ። ቀደም ሲል እውነተኛ ሰላም ያለው ከቤትህ ነው የተሰኘውን የዘማሪት ለምለም ከበደን መዝሙር አድምጠን ተመልሰናል። ለዘመረችልን ለእህታችን ዘማሪት ለምለም ከበደ ዝማሬ መላእክትን ቃለ ሕይወትን ያሰማልን፣ ረጅም ዕድሜን ያድልልን እንላለን። አሁንም ቆይታችሁን ከኛ ጋር አድርጉ። ወደ ሌላው መሰናዷችን እናልፋለን። ከዚህ በመቀጠል የምናቀርብላችሁ ቀደም ሲል በክፍል 1 ወደ እናንተ አድርሰነው የነበረውን የክርስቲያን ጸሎት የተሰኘ ተከታታይ ትምህርት ነው። ትምህርቱን መላከ ሰላም ታዬ አብርሃም ወደ እናንተ ያደርሳሉ። እናንተም ቀደም ሲልም እንደነገርናችሁ ለማስታወስ ያክል ነው። ዛሬም ማስታወሻችሁን ይዛችሁ በአጽንኦት ትከታተሉ ዘንድ እየጋበዝን ወደ ትምህርቱ እናልፋለን። ተመልሰን እንገናኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ዝለቁ። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? እንግዲህ ባለፈው ሳምንት የክርስቲያን ጸሎት በሚል ርዕስ ትምህርት መጀመራችን ይታወቃል።
በዚሁ መሰረት እንግዲህ የጸሎት ምንነትን ከማየት አንስቶ አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 6 ላይ ከቁጥር 5 ጀምሮ የጸሎትን ምንነትና ክርስቲያን ጸሎቱን በሚያደርግበት ሰዓት እንዴት ባለው ሁኔታ መጸለይ እንዳለበት በተለይ ለመታየት ለመሰማት ከሚወዱ አካላት የጸሎት አፈጻጸም አንጻር ጥንቃቄ ሊደረግ እንደሚገባ የተመለከተውን ያስተማረውን ትምህርት መነሻ በማድረግ ትምህርቱን ስናቀርብ ነበረ። መምህራችን መላከ ሰላም ታዬ አብርሃም በዚያ የትምህርት ክፍለ ጊዜ ላይ ያነሱልን ነጥብ ከዛ ጋር የተያያዘ ነው። ክፍል አንድ ያቀረብ ነው። ትምህርቱን ያጠናቀቅነው በዕለቱ በቁጥር 5 ላይ የሚገኘውን ኃይለ ቃል በማንሳት ነው። ዛሬ ዋጋቸውን ተቀብለዋል። ለመታየት ለመሰማት ወደው ጸሎት በማዕዘን የሚያደርጉ በመታየት በመሰማት ለማድረግ የሚወዱ ዋጋቸውን ተቀብለዋል ከሚለው ንባብ ወይም የጌታችን ትምህርት በመነሳት ቀሪውን ትምህርት ያቀርቡልናል። ዋጋቸው ምንድን ነው? ዋጋ ተብሎ የተገለጸው ከሚለው ጀምሮ እንነሳለን። እንግዲህ እንደተለመደው ማስታወሻ በመያዝ ትምህርቱን እንድንከታተልም በዚሁ አጋጣሚ እናሳስባለን። እግዚአብሔር አምላካችን በምንሰማው ቃሉ ሁላችንን ይባርከን እንላለን። ወደ ትምህርቱ እናልፋለን። እውነተኛውን ጸሎት ተገንዝበን በሕይወታችን ለመተርጎም እንችል ዘንድ የዓለም መድኃኒት መድኃኔዓለም ክርስቶስ ይርዳን። አሜን። የአባቶቻችን የቅዱሳን ጸሎት የእመቤታችን ምልጃ ከሁላችንም አይለይ። አሜን። ባለፈው ጊዜ ያቆምነው የማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ ነው። እዛ ላይ ሳይተረጎም ወይም ሳይነገር የታለፈው ኃይለ ቃል እንደሚከተለው ይነበባል። እውነት እላችኋለሁ ዋጋቸውን ተቀብለዋል። አማን አማን እብለክሙ ነሱ እሴቶሙ የሚል ነው ንባብ። አንዳንድ አብነት ላይ ደግሞ ሀግሉ እሴቶሙ የሚልም ንባብ አለ። ያም ሆነ ይህ ሁለቱንም ማሳየት ይቻላል። እውነት እላችኋለሁ አለ። እንግዲህ ጸሎቱን የሚቀበለው ባለቤቱ በአጭር ቁመት በጠባብ ደረት ተወስኖ በስጋ ማርያም የታየው ጸሎታትን ሁሉ የሚቀበል ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ሕልው ሆኖ የሚኖር ስግው ቃል ኢየሱስ ክርስቶስ ምንድን ነው ያለው? እውነት እላችኋለሁ ዋጋቸውን ተቀብለዋል ይላል። እነማን ናቸው ዋጋቸውን የተቀበሉት ካል ሰው ይልን ይስማልን ብለው ለተወድሶ ከንቱ ጸሎተኞች ናቸው ለመባል እንጸልያለን የሚሉት ናቸው። ከማን ነው የተቀበሉት? ያው ከሚፈልጉት ከሰው አይደለም። ከእግዚአብሔር እኮ አይደለም እነሱ የፈለጉት ልባቸው ከሰው ነዋ ዋጋ የፈለጉት። እሴት ሰጪ ጸሎት ሰሚ ሰው ሆነ ማለት ነው። እነዚህ አቤት እንዴት አይነት ጸሎተኞች ናቸው! ጸሎታቸውን ደግሞ እንግዲህ በይፋ ሰው እያያቸው ስለሚጸልዩ በአደባባይ ባልተፈቀደ በምኩራብም ቦታ በጸሎት ስፍራ መጸለይ ሲገባቸው በመካነ ተግሳጽና በመካነ ትምህርት ሰው እንዳይማር ለማድረግ ሕሊናውን የሚያባክል ነው።
እንዲህ የምናደርግ ሰዎች ልንኖር እንችላለን። ዛሬ የተጻፈው እኛን ልንመከርበት ነው እንጂ ያለፈውማ አለፈ። እነዛ እኮ አለፉ። ውዳሴ ከንቱ አይደለ የፈለጉት? አግኝተዋል። ስርየተ ኃጢአትን፣ ጸጋን፣ ከእግዚአብሔር የሚገኘውን ግን በረከት አላገኙም። ከእሱ የሚፈልገውን አግኝተዋል። በሌላ በኩልም እኮ እነዚህ ፈሪሳውያን፣ ጸሐፍት ፈሪሳውያን ጸሎታቸውን ያስረዝማሉ በጣም አድርገው። በይፋ ደግሞ ሰው እንዲያያቸው አለባበሳቸውን ጭምር በአግባቡ አለ ልብሰ ተክህኖ መልበስ። ከዛ ውጭ ግን የተለየ ከሌሎች የተለየ መስለው ለመታየት በአለባበስም እንለያ የሚሉ አሉ። ወይም ደግሞ ልክ ገዳማውያን አሉ የሚለብሱት ልብስ ከገዳማውያኑ በተለየ ሁኔታ እኛ የከበርንን ለማለት እና የሕዝብን ትኩረት ለመሳብ እንደዚህ አይነቱ ድራማ አይጠቅምም እንጂ ድራማ ለሰው ማስተማሪያ ነው። እንዲህ አይነቱ ድራማ ምዕመናን ማታለል አይጠቅምም። ዞሮ ዞሮ የተፈለገችው አንድ ነገር ናት፣ ውዳሴ ከንቱ ናት። ከውዳሴ ከንቱ በኋላ ደግሞ የሚመጣ ነገር አለ። ለዚህ ለማገናዘቢያ እንዲሆን ያገኙት ዋጋ ምን እንደሆነ እስቲ ከዚሁ ከማቴዎስ ወንጌል ጌታ ካስተማረው ትምህርት ለማገናዘቢያ አንዱን ብናየው መልካም ይመስለኛል። እንግዲህ አሁን ትምህርት የምናስተምረው ጥንቃቄ ያስፈልገናል። ራሳችን መጠበቅ ያስፈልገናል። የተሳሳቱትን ሰዎች ለመንቀፍ አይደለም ዋናው ዓላማው። እኛ ተሳስተን ከሆነ ከዚህ ስህተት ተመልሰን በትክክለኛ ክርስቲያናዊ ጸሎት በመጸለይ ከምድር ሳይሆን ከሰማይ እውነተኛ ዋጋ ለማግኘት መሆኑን አስቀድመን መረዳትና መገንዘብ ይኖርብናል። አለዛ ድካማችን ሁሉ ጻማ ከናፍር እንደሚሉት የከንፈር ጂምናስቲክ ይሉታል። ሰውነት ጂምናስቲክ ቢሰራ ነው እንጂ ለጥንካሬ ከንፈርማ ሁል ጊዜ ንግግር በተነገረ ጊዜ ይንቀሳቀሳል አይደለም። ግን ተናግሮም ዋጋ የማያገኛል አንዳ ስለዚህ የምላስ አገልግሎት የሚሉት አለ። ዝም ብሎ ሲለፈልፉ ቢውሉ አንድ ጠብ የሚል ነገር ዳቦ ከሌለ ምን ይሰራል? አወራ አልሰራ። በምላስ ብዛት ዳቦ አይገኝ። ጸጥ ብሎ በመስራት ነው። ምን ለማለት ነው? እንደ ምሳሌ ነው ያመጣሁት። የማቴዎስ ወንጌል ምዕራፍ 23 ላይ ጌታ እንደነዚህ አይነት ሰዎች ለምን ዓላማ እንዲህ እንደሚያደርጉ ስለ አስተማረ ወንጌላዊም ስለጻፈልን ያኛውን በመረዳት ከእንዲህ አይነት የግብዝነት፣ የፈሪሳይነት፣ የመመጻደቅ ጸሎት አገልግሎት መለየት አለብን። በወንጌሉ መሰረት መድኃኒታችን እንዳስተማረን ሆነን ከተገኘን ዋጋችን ሰማያዊ ነው፣ የማይጠፋ እሴት አለን ማለት ነው። ሀብሉ እሴቶም እኮ የሚላል የወዲያኛውን ዋጋ አጡ ነሱ እሴቶሙ፣ የወዲሁን ደግሞ ውዳሴ ከንቱን አገኙ። ከውዳሴ ከንቱ ጋር የተያዘች ያለች እኛችን አገኙ ብሎ ተናግሯልና እንደዛ ከመሆን ለመዳን ነው የምንማረው። የማቴዎስ ወንጌል ምዕራፍ 23 ከቁጥር 13 እስከ 14 ያለውን አነባለሁ። ጌታ ነው እንግዲህ ተናገረ። እናንተ ግብዞች ጻፎችና ፈሪሳውያን፣ እኛም እንደ ጻፎች እንደ ፈሪሳውያን ከሆን አምላካዊ ተግሳጽ ይመጣል።
እግዚአብሔርን መፍራትና ማክበር አለብን። እናንት ግብዞች ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ። እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ። በምን? በኑሯችሁ፣ በግብራችሁ እንቅፋት ትሆናላችሁ ማለት ነው። እናንተ ግብዞች ጻፎችና ፈሪሳውያን አመጣው በጸሎት ርዝመት እያመካኛችሁ። ጸሎት ማርዘም በአግባቡ ከሆነ ክልክል ነው ማለት አይደለም። በማለትም በሌሊትም የሚጸልዩ አሉ፣ ጸልዮ ዋጋቸውን ያገኙ አሉ። እዚህ ላይ ግን ገንዘብ ለማግኘት ነው፣ ጥቅማ ጥቅም ለማግኘት ነው። ገንዘቡን በአግባብ ቢያገኙ ምን አለ? ገንዘብ ለማግኘት ሐቀኛ ነጋዴ ሆኑ ወይም ገበሬ ሆኑ ሌላ ጸሐፊ ሆኑ ሰርቶ ይገኛል የዚህ ዓለም ገንዘብ። ደግሞ አስራት በኩራት እኮ ተፈቅዶላቸዋል። ከህዝቡ ደግሞ ይቀበላሉ። እንደውም ሲመጻደቁ እኛም አስራት በኩራት አውጥተናል ይላሉ። አሁን እዚህ ላይ የተፈለገው በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ፣ ባልቴቶችን ቤት። መበለቶች ብቻቸውን የሚኖሩ ረዳት የሌላቸው ወይ ልጆቻቸው የሞቱባቸው፣ ባሎቻቸው የሞቱባቸው፣ የሚረዳቸው የሌለ ናቸው። የመበለቶችን ቤት ስለምትበሉ ወዮላችሁ፣ ወዮላችሁ። ምንድን ነው? እዚህ ላይ መጠንቀቅ አለብን። ቤተ ክርስቲያንን የሚያገለግሉ ካህናት፣ በገዳም ያሉ መናንያን በጸሎት አገር የሚጠብቁ ናቸው፣ ሕዝብን የሚጠብቁ ናቸው። የአገልግሎታቸው ዋጋ እንዲያገኙ የወንጌል ደሞዝተኞች መሆናቸው መታወቅ አለበት። አላግባብ እንዳንተረጉም መጠንቀቅ አለብን። ይሄ የሚናገረው ማንኛውም ሰው የሚመለከት ነው። ከምዕመንም አለ ግብዝ፣ ባህታዊ ነኝ ከሚልም ግብዝ አለ፣ ከአንዳንድ ካህንም ግብዝ አለ። አረ ከምዕመናንም ይበዛል። አሁንማ እየተመጻደቅን ያለ ነው። ግብዝነታችን እንድንተው የሚያሳስበን የወንጌል ቃል ነው እንጂ ወንጌሉን አንብበን ለማለፍ አይደለም፣ ራሳችንን እንድናይበት ነው። የእግዚአብሔር ቃል መስታወት ነው ይላል ቅዱስ ያዕቆብ ሐዋርያው በመልእክቱ ማለት ነው። አይተን ስራ ላይ ካልዋል መስታወት ማየት ምንድን ነው ጥቅሙ? የመበለቶችን ቤት ስለምትበሉ ወዮላችሁ፣ ስለዚህ የባሰ ፍርድ ትቀበላላችሁ ብሏል። ይሄ የጌታ ቃል ነው፣ የጌታችን ቃል ነው። እና ሰው ይልን ይስማልን ብለን ጸሎተኞች ለመባል የምናደርገው ትርኢት ዋጋ የለሽ ትርኢት ነው። እግዚአብሔር የሚደልሉት አምላክ አይደለም። በቤተ ክርስቲያንም በምኩራብም ብንሆን እኮ ለሰው ታይታ ሳይሆን እኮ የህሊና ጸሎት እኮ አለ። የልብ ጉዳይ ነው። ጌታ ለሙሴ ሙሴም ደግሞ ለእስራኤል በተለይ በኦሪት ዘዳግም ምዕራፍ 6 ላይ ተዘክሮተ እግዚአብሔር እንዳይለየን የእግዚአብሔርን ቃል የእግዚአብሔርን ሕግ እንድናስብ አስተምሯል። እሱ በብሉይ ኪዳን ላሉት እስራኤል ዘሥጋ ቢሆንም ለእስራኤል ዘነፍስም ያገለግላል እና
ወንጌል ራሷ በኦሪት ላይ የተመሰረተች ናት። ኦሪት ንባብ፣ ወንጌል ትርጓሜ፣ መጽሐፍተ ሊቃውንት ምስጢር ተብሎ እንደሚነገር ሁላችንም የምናውቀው ይመስለኛል። እንግዲህ ይህን ከወሰን ይህ የእግዚአብሔር ቃል የሚነገረን ለምንድን ነው? ሐዋርያው ከ72ቱ አርድእት አንዱ የሆነው በሰማዕትነት ያለፈው ለእኛ ትምህርት ደግሞ እንዲሆን መልእክት ጽፏል። መልእክተ ያዕቆብ ይባላል። እሱ የእግዚአብሔርን ቃል ከሰማን በኋላ ምን ማድረግ እንዳለብን አስተምሮናል። ከላይ ቅድም እንደተናገርኩት የእግዚአብሔር ቃል እንደ መስታወት ነው፣ ራሳችንን ያሳየናል ነው። የዚህ ዓለም መስታወት ፊታችንን አሳይቶ በሰው ፊት ስንቀርብ ለሰው እንቅፋት እንዳንሆን እና ዝም ብለን የዓይን ጉድፋችንን የአፍንጫ እንትናችንን ለሰው የሚያስቀይመውን ነገር እንድንከላው እንድናስወግድ ነው መስታወት የምናየው። አይተን ዝም ብለን ከተውነው ግን መስታወቱን አልተጠቀምንበትም ማለት ነው። አልተጠቀምንበትም ማለት ነው። ስለዚህ ይህን በሚመለከት ምክር ይሰጣል ሐዋርያው። የቅዱስ ያዕቆብ መልእክት ምዕራፍ 1 ከቁጥር 22 እስከ 23 ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ነው። አሁን ከተማርነው ትምህርት እንኳን ብንወስድ ቃሉ የእግዚአብሔር ቃል ነው። ኢየሱስ ክርስቶስ ወንጌል ነው። በወንጌል ስለ ጸሎት የተማርነው ትምህርት ግብዝነት መኖር እንደሌለበት ነው። ለታይታ ማድረግ እንደሌለብን ነው። ለታይታ ካደረግነው ዋጋችን እንደምናጣ ሰማያዊውን፣ የምድሩን ግን ስጋዩን ልናገኝ እንችላለን። የሚጠቅመንም ጥለነው ነው የምንሄደው። አታላይ መሆን ጥሩ አይደለም። አታላይነት ጥሩ አይደለም። አባቶቻችን ሐዋርያት፣ ገዳማውያን ቅዱሳን ሁሉ እነ እንጦንስ ተግባረ ዕድ ይዘው የሚሰሩ ነበር። በሰው ላይ ሸክም መሆን አይፈልጉም። ተፈቅዶላቸው ሳለ ይገባቸዋል፣ ስልጣን አላቸው። ለቅዱስ ጳውሎስ ሁሉ ነግረውናል። የሚጸልዩት በሀቅ እንጂ የሳንቲም ድቃቄ የጨርቅ ቅላቄ ለማግኘት ለማታለል አይደለም። ሰርተው ነው የሚኖሩት። ከዛኛውም ደግሞ ያካፍላሉ፣ አርአያ ይሆናሉ። ይሄ የእነሱን ሕይወት መመልከት ነው። ገድል እኮ ማንበብ የሚጠቅመው ገድል ልንሰራ ነው እንጂ ዝም ብለን እንደው እንደ አይሁድ አብርሃም አባት አለን እያል በአባት እየተመካን እንደው በረከታቸው ይድረሰን በማለት አይደለም። በመምሰል ነው። በመምሰል ነው። ምሰሉም ብለዋል ሐዋርያት። ልንመስላቸው ይገባል። እነሱ እግዚአብሔርን መስለዋል፣ እኛም እግዚአብሔር እንድንመስል አስተምረውናል። ስለዚህ በእነሱ ፈለግ ከሄድን አንሳሳትም። የምንሳሳተው ግብዞችን እየተከተልን ነው። እኛም ግብዝ ስለሆን አይናችንም ግብዝ ነው እንድንመለከት የሚያደርገን። ንጹሕ ሰው እኮ ንጹሕ ነገር ነው የሚያየው። እኛ ግን ችግር ስላለብን የራሳችንን ጉድፍ ከጉድፍ በላይ ሆነው እንደ ምሰሶ የሚቆጠር ስህተታችንን በአይናችን ውስጥ ተሸክመን የሌላ ጉድፍ ብቻ ነው የሚታየን። ስለዚህ አሁን የምንማረው ትምህርት ከሌሎቻችን ወንድሞቻችን እህቶቻችን ጉድፉን እናንሳላችሁ ለማለት ሳይሆን ውስጣችን እንደ ምሰሶ የተተከለውን የግብዝነት ምሰሶ ለማስወገድ ይሄ መስታወት እንድናይ ነው። የእግዚአብሔር ቃል መስታወት ነው።
ቃሉን የምታደርጉ ሁሉ እንጂ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውን ቢኖር የተፈጥሮ ፊቱን በመስተዋት የሚያይ ሰውን ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ ፍጹሙ ሕግ መጽሐፍ ቅዱስ ራሱ፣ ወንጌል፣ ቅዱሳት መጽሐፍት በጠቅላላ እንደ መስታወት ናቸው። ፍጹሙን ሕግ ተመልክቶ የሚጸናበት ማመንና መጀመር ብቻ ሳይሆን በዛው የሚጸና ባመነው እምነት በሚሰራው ምግባር የሚጸና ለማለት ነው። የሚጸናበት ስራንም የሚሰራ እንጂ ዝም ብሎ ማመን ብቻ አይደለም፣ ማነብነብ ብቻ አይደለም። ስራ ያስፈልጋል፣ ተግባር ነፍስ ያስፈልጋል ማለት ነው። ቅድም ስለ ተግባር ስጋ ነው ያወራ ነው። ተግባር ነፍስ ያስፈልጋል። ከተግባር ነፍስ አንዱ እውነተኛ ጸሎት፣ ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል። ስራውን ያያል፣ እግዚአብሔር ይባርከዋል፣ ጸሎቱን ይሰማል፣ ዋጋውን ይሰጠዋል። የሚጠፋ ዋጋ ሳይሆን የማይጠፋ ዋጋ ይሰጣል። እንዲህ በትክክል የሚጸሉት ሰዎች ዋጋቸው እንዳገኙ በቅዱስ ወንጌል ተጽፎ እናገኛለን። ለምሳሌ እንደው ዝም ብለን እንግዲህ ትርጓሜውን ብቻ ተርጉመን ለማለፍ ሳይሆን ዞሮ ዞሮ ስንዴ በጎተራ ቢሞላ ይህን ያህል ጎተራ ስንዴ አለኝ ማለት አይደለም የሚጠቅመው። ያንን አውጥቶ አስፈጭቶ ወይ ፈይቶ እንጀራም ቢያደርጉት፣ ቂጣም ቢያደርጉት፣ ዳቦም ቢያደርጉት፣ ዳቦ ቆሎም ቢያደርጉት ያን ሲበሉ ነው የሚጠቀሙት። እንደዚሁም የእግዚአብሔር ቃል ምግብ ነው። የዕለት በኋላ መጣ የእግዚአብሔር ቃል ራሱ ምግብ ነው፣ የነፍስ ምግብ ነው። ያንን ለመመገብ ሰምተን እንግዲህ በተግባር ስንተረጉመው ተመገብን ያሰኛል። ከተመገብን ደግሞ ጽናት ይኖራል። ብዙዎቻችን ዝለት፣ የመንፈስ ዝለት እንላለን ስንነጋገር። እንደ ሩቅ አገር ሄደን ዝለት እንላለን። እንዲህ ምንድን ነው ያዛለን? ምግብ ካልበላን እንዝላለን በስጋችንም። ለዚህ ነው ቅዱስ ነቢዩ ዳዊት እክል ያጸና ኃይለ ሰብ ያለው። እህል የሰውን ኃይል ያጸናል ብሏል። አለዛ ጠኔ ነው የሚጥለን፣ አዙሮ ይጥለናል። ተመጣጣኝ ምግብ እንኳን ባናገኝ ለቁመተ ስጋ ምግብ ያስፈልገናል። ከረሃበ ስጋ መፍራት አለብን፣ ረሃብ እንዳይመጣ። ለዚህ ነው ምሰራ ይሰራ የማይወድ አይብላ ይላል ቅዱስ ጳውሎስ። ተግባረ ስጋ እኮ ያስፈለገው የሰራነው ልንመገብ ነው። ስንመገብ ኃይላችን ይጸናል፣ ኃይለ ስጋ ይጸናል። ኃይለ ነፍስ ደግሞ በእግዚአብሔር ቃል የሚጸናው ማለት ነው። እና በስራው የተባረከ ይሆናል ይላል። ልክ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ የተባረኩት በስራቸው። እኛም በትክክለኛ መንገድ ቃሉን ሰምተን የምንተረጉም ከሆነ በረከት እናፍሳለን። በባዶ ሜዳ በረከት አይመጣም። ገበሬ ሳያርስ ምርት ማፈስ አይችልም። ነጋዴም በትክክለኛው ካልነገደ
ወረት አልባ ይሆናል። ምንም ሊያገኝ አይችልም ትርፍ። ሁሉም በየቦታው መስራት አለበት። እኛም ክርስቲያኖች ይህ ምሳሌ ነው። መስራት የሚገባንን የነፍስ ስራ አንዱ ጸሎት ስለሆነ ምግበ ነፍስ ለሰው ታይታ ሳይሆን ለራሳችን ሕይወት በአግባቡ የምንጸልይ ከሆነ ቃሉን ሰምተን ስራ ላይ አዋል ማለት ነው። ግብዝነት የሚባለውን አረም አስወግደን ትክክለኛውን የጸሎት ዘር በውስጣችን እንዲበቅል፣ እንዲለመልም፣ እንዲያብብና እንዲያፈራ ካደረግነው በረከት አፋሾች እንሆናለን። በስራችንም የተባረክ እንሆናለን። እንደ ሐዋርያው ቃል ማለት ነው እና በወንጌል ሌትም ቀንም በመጸለይ ከግብዝነት ውጭ ዋጋቸውን ያገኙ እንዳሉ ማወቅ አለብን። በአንጻር ለማምጣት ፈልጌ ነው እና ለታይታ አይሆን ነው እንግዲህ ዋናው ትምህርት። የክርስቲያን ጸሎት እንዴት፣ የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት የተወደዳችሁ አድማጮቻችን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁንም ቆይታችሁን ከኛ ጋር አድርጉ። እኛም እንግዲህ ወቅቱን የጠበቁ መርሃ ግብራትን ወደ እናንተ እያደረስን እንገኛለን። አሁንም ወደ እናንተ መርሃ ግብራትን ማድረሳችንን እንቀጥላለን። አሁን አድምጠን የተመለስነው ባለፈው ሳምንት ከቀረበው የክርስቲያን ጸሎት የተሰኘ ቀጣይ ክፍሉን ወይም ክፍል 2 ነው አድምጠን የተመለስነው።
ትምህርቱን ላቀረቡልን ለመላክ ሰላም ታዬ አብርሃም ቃለ ሕይወትን ያሰማልን፣ ረጅም የአገልግሎት ዘመንን ያድልልን እንላለን። አሁን እየሰማነው የነበረውን መዝሙር እንመለስበታለን። በእኛ በኩል ግን ከቀሪ የጣቢያችን መሰናዶች ጋር መልካም ቆይታ ይሆንላችሁ ዘንድ እየተመኘን በዚሁ እንሰናበታችኋለን ማለት ነው። አድማጮቻችን እንግዲህ ይህን መዝሙር ቀደም ሲል ስትሰሙት የነበረውን መዝሙር በመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን የሆተ መንግስተ ሰማያት ሰንበት ትምህርት ቤት መዘምራን ካዘጋጁልን የቁጥር 1 የመዝሙር አልበም ውስጥ አክሊለ ምክህነ የሚለውን መዝሙር ጋብዘናችሁ ከወዲሁ እንሰናበታለን። አሁንም በድጋሚ ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ ይሆንላችሁ እያልኩ የምሰናበታችሁ ለዛሬ መርሃ ግብሩን እያስተዋወቅኩ አብሬያችሁ ቆይታ የነበርኩት እኔ ዲያቆን ኤርሚያስ ደባሱ እንዲሁም የፕሮግራሙ ዋና አዘጋጅ ቀሲስ ዮሴፍ ይኩኖ አምላክ ነበርን። አብራችሁን እስካሁን ስለቆያችሁ ከልብ እናመሰግናለን። እስከ ሳምንት የሳምንት ሰው ይበለን። ቸርን ሰንብት። Yeah.
ሰላም ለኪ ድንግል አደራሽ ሰላም ለኪ ወንጌልን መከታ ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ በላዔ ሰብዳነ ሰላም ለኪ ብዙ ነፍሳት በልቶ ሰላም ለኪ ያንቺን ስም ለጠራ ሰላም ለኪ ርግዋ ሰጥቶ ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ እኛም ብንከተል ሰላም ለኪ በጎ ምግባርን ሰላም ለኪ በሰላም በጤና ሰላም ለኪ እንኖራለን ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ተማጽነንብሻል ሰላም ለኪ በአማላጅነትሽ ሰላም ለኪ ድንግል አደራ ሰላም ለኪ አማልጅን ከልጅሽ ሰላም ለኪ ሰላም